በጣም አሪፍ እንጀራ ጋገርኩኝ። ይሄ ሶስተኛ ጊዜ ነው ስጋግርበት። አሁን ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ በአዲሱ ምጣድ ድጋሚ ዛሬ አነባበሩ ሰራለሁ ብዬ አስቤያለሁ። ልጆቼ በጣም የጨቀጨቁኝን አነባበሩ ነው የምሰራው። እንግዲህ ይሆንልኛል አይሆንልኝም የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። በመጀመሪያ የእንጀራውን ሊጥ ነው ማቦካው። ማታ ነው አብኩቼ ያሳደርኩትኝ እኔ እና መጠኑን ያው እናንተ እንደምትፈልጉት መጠን ነው ማድረግ ያለባችሁ። ያው አንድ አነባበሩ ስለሆነ መጋግረው በትንሹ እንደምፈልገው ነው ያደረኩትኝ እና ትንሽ ጨው አድርጌበታለሁ። እርሾ አድርጌበትና አብሬን ያቦካሁት እኔ የተጠቀምኩት ጥቁሩን ጤፍ ነው። ነጩን ጤፍ የምትጠቀሙ ከሆነ በርበሬ ብታደርጉበት ያምራል። ጥቁሩ ግን ያው ጥቁር ስለሆነ በርበሬ አላረኩበትም እኔ እና ያቦካሁትኝ ከእንጀራ ሊጥ ትንሽ ወፈር ያለ መሆን አለበት። ለአነባበሩ ስለሆነ ወፈር ሲል ቆንጆ ነው እና ወፈር አድርጌ ነው እንትን ያልኩትኝ። ያው ምጣዱን ባህሩ ስለማላቀው ለሙከራ ያህል ነው እንግዲህ የማደርገው። ለዛም ነው አንድ አነባበሩ ብቻ ለመጋገር ያሰብኩትኝ። ባለፈው እንዳሳየዋችሁ በቪዲዮ ላይ አዲስ ምጣድ ገዝቼ አብረን አሟሽተን ነበረ እና ብዙዎቻችሁ የተለያየ አስተያየት ደርሶኛል። ያው አዲስ ምጣድ እንደመሆኑ መጠን ብዙም ባህሪውንም አላቆም ነበረ። እንዳልኳችሁ ትልቅነቱን በጣም ነበር የወደድኩትና እናንተም ደግሞ በሰጣችሁኝ አስተያየት መሰረት አብሴት በስቶ ሊሆን ይችላል ወይ ደግሞ አንዳንድ ምጣድ ቀጭን ሊጥ አይወድም፣ ሊጡን ትንሽ ወፈር አድርጌው ወይም ደግሞ ማታ አብሴት ጥለሽ አታሳድሪ የሚል አስተያየት ደርሶኛል። እነሱን አስተካክዬ እንግዲህ ድጋሚ ሞክሬው ዛሬ ውጤቱን አሳያችኋለሁ በዛው እና እንግዲህ አብራችሁን ቆዩና ምን እንደሚመስል ይህንንም አሁን ቪዲዮን ኤዲት ሳደርግ ነው ያስገባሁትና አነባበሩንም ከጋገርኩ በኋላ ተጠቅሜበታለሁ እና ከሁለቱንም ያለኝን አስተያየት አብራችሁ ታያላችሁ ማለት ነው። እንግዲህ አብራችሁን ቆዩ። ያው እንደነገርኳችሁ 2-3 ከዛም በላይ ተጠቅሜ ካላየሁትኝ እንዲህ ነው ለማለት ስለሚከብድ አሁን እንግዲህ የተጠቀምኩትን ያህል በሁለተኛው ጊዜ ስጋግርበት በሶስተኛው ስጋግርበት ያለውን ለውጡን አብራችሁኝ እዩትና እናንተ ደግሞ እንግዲህ አስተያየታችሁን ትሰጡኛላችሁ ማለት ነው። እሺ አሁን ሊጡን እናዘጋጃለን የዳቦውን ማለት ነው እና የምጠቀመው ይሄንን እርሾ ነው። ትንሽ እርሾ አደርጋለሁ። ትንሽ ስኳር እና ለብ ያለ ውሃ እሺ አሁን ዱቄቱን ጨምራለሁ። የፍኖ ዱቄቱን እና ሊጣችንን እናቦካለን እና ትንሽ ጨው አደርግበታለሁ ሳላበዛ። መጠኑን እናንተ በምትፈልጉት መጠን ነው። ሊጡን ስናቦካ ትንሽ ላላ ነገር አድርገን ነው የምናቦካው። በጣም በደረቁ መሆን የለበትም፣ ለስለስ እንዲል። እንደዚህ እንደምታዩት ላላ አድርጌ አቦካዋለሁ። ይሄንን ክድን አድርጌ ለአንድ ሰዓት ተኩል ያህል አስቀምጠውና ከአንድ ሰዓት ተኩል በኋላ ተመልሼ እመጣለሁ። እሺ ትናንትና ያቦካነው ሊጣችን እንደሷ እና በዚህ ነው የምተዋለው። እንደዚህ ይበቃዋል። ይሄኛውም እንደምታዩት ደርሷል። በደንብ ቆንጆ ሆኖ ቦክቷል። ስለዚህ አሁን ወደ መጋገሩ እንሄዳለን። እሺ አሁን ምጣዴ ሰምቷል። እንግዲህ አዲሱ ምጣድ ነው እንደምታውቁት። ቆንጆ ሆናል ብዬ ተስፋ አደርጋለሁ። እንግዲህ ያው አሁን በጨርቅ አስሽው በፔፐር ታወል አታስሽው ላላችሁ ይሄው በጨርቅ እያሰስኩት ነው። አሁን ለምትሰጡኝ አስተያየት በጣም ነው የማመሰግነው ሁላችሁንም። እና እንግዲህ አይተነው ጋግረ ነው እንደምመስል ልጆቼ በጣም ነው የፈለጉት። ይሄንን አነስ አድርጌ ነው የምጋግረው፣ ምክንያቱም ዳቦን እዚህ ላይ ስለማልጋግር እዛችኛው ምጣድ ላይ ስለማረገው አነስ አድርጌ ነው የምጋግረው። ይሄ በጣም ትልቅ ነው ከዛች ምጣድ ጋር ከላይ ስለምናረገው ማለት ነው። ምንም አይልም ለአነባበሩ እንግዲህ
አቤት ኢትዮጵያ ቢሆንና አይኑ ቦክ 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 ነበር የሚለው ኢትዮጵያ ጤፍ ቢሆን ኖሮ ሲካራኩ ኋላ እኔ 3 ጊዜ ነው የማረገው 3 እንጀራ ነው የምደራረበው ሾከር ሲል ደስ ይላል ልክ እንደዚህ መጠጥ ካለ በኋላ ድጋሚ አረግበታለሁ ማለት ነው አሁን በጣም ከበድ ይላል ሌላኛውን ምጣዴን አስመቻታለሁ ሞዳት ምጣድ ያልኳችሁ እቺኛዋ ነች በጣም ነው ሞዳት አሁን ግን እንጀራ አትጋግርም ዳቦ ብቻ ነው የምትጋግረው እና አንዳንድ ጊዜ ለልጆቹ ፓንኬክ መስራት አድርጊያታለሁ እና በጣም ምርጥ ምጣድ ነበረች እቺኛዋ 7 አመት ምናምን ተጠቅሜባታለሁ አችንን እናረጋለን ኢትዮጵያ ሄደው ከመጡ ጀምሮ ይሄንን እንድሰራላቸው በጣም ብዙ ጊዜ ነው የጠየቁኝ አንድ ቀንም ሳልሞክርላቸው ሳልሰራላቸው ዛሬ ስቲል ስራላቸው ብዬ በዛው እንደናንተ ሼር ባረጋችሁ ከሰራ ምጣዱን በዛው እንድታዩት ብዬ ነው ምጣዱን ኢትዮጵያ በሉት መርሳት አልቻሉም የሚገርማችሁ በጣም ነው የወደዱት እሺ አሁን እንጀራውን እናረጋለን አነባበሩን እናረጋለን እንደምታዩት በስሏል ይሄን ይመስላል እንደምታዩት ይሄን ይመስላል እንግዲህ እዚህ ጋር ቅቤና በርበሬ ለውሻ አዘጋጅቻለሁ ልጆችም ከትምህርት ቤት መጥተዋል ቃምሰው እንግዲህ ምን እንደሚሉን አብረን ምን ይሆናል በጣም ረጅም ጊዜ ነው የጨቀጨቁኝና አይሆፕ ይወዱታል ብዬ ተስፋ አደርጋለሁ ምጣዷን ትንባትልም ለአነባበሩ ምንም አይል በጣም ነው የወደዱት የሚገርማችሁ ነገር ኢትዮጵያ ይሄንን አነባበሩ ቃምሰው በቃ ስንት ጊዜው አሁን ስለወጣ መጣለኝ እስካሁን ድረስ ግን ሲሰራላችሁ ዛሬ ተሳክቶ እንግዲህ ሞክረዋለሁ አስተያየታችሁን አብረን የምንሰማው ነው ስለዚህ እንደዚህ በቅቤና በበርበሬ በደንብ ቀባዋለሁ ከዚህ በፊት ያነባበሩ አሰራር ለነገሩ ቪዲዮ ሰርቻለሁ ያያችሁት ካላያችሁት ቻናሌ ላይ አለ ገብታችሁ ቼክ አድርጉት ጨውን አላረኩበትም እንትኑ ላይ ቅቤው ላይ ጨው ማድረግ ነበረብኝ You want to taste it? Sure. Pretty good. እንደምታዩት ይሄን ይመስላል በጣም አሪፍ ነው አስተያየት ይልናገራሻል እዛ ያለው የተቀመሰው በጣም ይጣፍጣል የታወቀ ነው አሪፍ ነው ጫን ሶዳ አሪፍ ሳልተሉ ምን ዝማ መልስልኝ እንጂ Yeah, there's no salt. ሳልተሉ ጫን ሶዳ ያ ትንሽ ጫን ሶዳ ግን አሪፍ ነው አይደል ቀመስና አስተያየት It's not the same, right? I know. Too much injera. So 3 out of 3, okay? That's why.
ጨዋታታል ሳት ወይስ ለኪት ለመክሰስ አሪፍ ነው። አፍተርስኩ ዛሬ አዘጋጀሁት የጥቁሩን ጤፍ ነውና እንደዚህ እስቲ ዛሬ ለሁለተኛ ጊዜ ሞክረዋለሁ ምን እንደሚመስል። ዋው የሚገርም እንጀራ ነው። በስማ የሚገርም እንጀራ። አይ በጣም እየተለወጠች ነው አይደል? አይገርም? አሪፍ እንጀራ ሆነ። ተመስገን። እንትኑ አያሳይም እንፋሎቱ። ምጣዷ ለሶስተኛ ጊዜ ሲጋገርባት ይሄን መስላለች። ዋው በጣም አሪፍ እንጀራ ጋገርኩኝ። ይሄ ሶስተኛ ጊዜ ነው ስጋግርበት አሁን እና በጣም ነው የማመሰግነው። አብሲት ሳልጥል አብሲት ጥለሽ አታሳድሪ ይላላችሁኝ። ይሄው አብሲት ጧጥዬ ከሰዓት በኋላ ነው አሁን የጋገርኩት። አላሳደርኩትም። አብሲት ከጣልኩ በኋላ እንደምታዩት ቆንጆ እንጀራ ሆኗል። እንግዲህ በዚህ ከቀጠለ በጣም አሪፍ ነው። ለሶስተኛ ጊዜ እንግዲህ ቆንጆ እንጀራ ነው። ኧረ በጣም ምርጥ እንጀራ ነው። እና በነገራችን ላይ ስቲል እንትኑ ምጣዱ መክደን ይፈልጋል። እየከደናችሁ ሞቅ እያረጋችሁ ነው የምትጋግሩት። ቶሎ ሳብ የምታደርጉበት አይደለም። ግን በጣም ቆንጆ እንጀራ እየጋገርኩ ነው አሁን ያለሁት። በጣም የወደድኩት አይን ካወጣ ዳር እስከ ዳር ነው፣ ከጥግ እስከ ጥግ ነው እንትን የሚለውና እሱም ፓርት በጣም ቆንጆ ነው። ትልቅነቱ እንዳለ ሆኖ ማለት ነው። አይ ዛሬ ደህና ነው፣ እግዚአብሔር ይመስገን ቆንጆ ነው። እንደዚህ ከቀጠለ ከዚህ እየተሻለ ይመጣል ማለት ነው። እንዳያችሁት እንግዲህ ለውጡ ይሄንን ይመስላል። አይ ሆፕ ትወዱታላችሁ ብዬ አስባለሁ። እኔ እንግዲህ እንዳየሁት እስካሁን ድረስ ካጋገርኩበት ድረስ ያለው ይሄንን ነው የሚመስለው። ወደፊት እየተለወጠ እየተሻሻለ ይሄዳል ብዬ አስባለሁ። ምጣዱም ያው እየተጋገረበት እየለመደ ሲሄድ ይስተካከላል ብዬ አስባለሁ። ከዚህ የተሻለ ማሰሻውንም ፔፐር ታውል አትጠቀሚ ብላችሁኝ ጨርቅ መጠቀም ጀምሬያለሁ እና ብዙ ነገሮችን አስተካክያለሁ። እንግዲህ ቆንጆ እንጀራ ነው ብዬ አስባለሁ። ለኔ በጣም ቆንጆ ነው ብያለሁ። እንግዲህ ወደፊት ደግሞ ሞር የተሻለ እንደሚሆን ተስፋ አደርጋለሁ። እንግዲህ ዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ